ማሻላ በሉላት። ማሻላ ማሻላ ሩታዬ የኔ እናት ማሻላ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። እንግዲህ ዛሬ ደግሞ ሩታዬ ሙስሊም ሆና ከች ብለናለች ማለት ነው። እንዴት ታምራለች እናንተ! ሩታ ሙስሊም ስትሆን ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ! ልጁ ወስዷታል። ግጥም አድርጎ ነው ወሰዳት። ኡፍ ኦይት ያላችሁ ግልግል በሉት ግልግል። ወይኔ ወይኔ ወይኔ! ሩታ የምትሳደቡ ሰዎች ረጋ በሉ። ምን አረገች? ምንም እኮ አላረገችው ሩታዬ የኔ ቆንጆ። እንደዚህ ፍቅረኛው እያንከባከበች ትገኛለች ማለት ነው። ምንም ጥፋት የለባት። አትሳደቡ። ምንም ያደረገች ነገር የለም። አትሳደቡ። ልጅቷ ትኖር እንደ ፍላጎታ። ምንም አላረገችም። ምንም የምትሳደቡበት ምክንያት የለም። እንግዲህ እናንተ ሙስሊም ስትሆን ታምርበታለች ሩታ። ዋው! በነገራችን ላይ እኮ ሩታ ሃይማኖት የላትም ስላችሁ። እስቲ የነ አብርሃም ቤት እና የነ ሩታ ቤት ሲላይታችሁ ታውቃላችሁ? አታውቁም? የሆነ መስቀል ብቻ ነው አየሁት እኔ። በቤታችሁ አርባ አይሉም፣ ሮብ አይሉም፣ ጾም አይሉም፣ ገና አይሉም፣ ፋሲካ አይሉም፣ ምንም ነገር አይሉም። አብርሃምና ሩታ ማለት ነው። እግዚአብሔርን ነው የምላችሁ። ግን አብርሃም ማለት ነው እንደ ውበት ይጠቀማል መስቀሉን ማለት ነው። እንደ ውበት ማለት አንድ ቀን ያደርጋል፣ አንድ ቀን ያውልቃል። እሷም እንደዛ ባለፈው ዕለት ከዚህ ልጅ ጋር ስትገናኝ ማለት ነው መስቀሉንም ቀለበቱንም አድርጋ ነው የተገናኘች ማለት ነው። እንዴ አውልቄ ብሏት ነው እንዴ ነገሩ። ዛሬ ደግሞ እንግዲህ ከሱ ጋር ፍጡር እያፈጠረች ነበረ ትላንትና ማለት ነው። እንግዲህ የዛሬ ሳይሆን የትላንት ነው ዛሬ የተለቀቀልን ፎቶ ማለት ነው። ሩታዬ ይመችሽ ነው የምልሽ፣ ይመችሽ። ልጁ ግን እሳት እኮ ነው። የገረመኝ አንድ ነገር ደግሞ ልጁ እኮ ባለትዳር ነው። እውነቴን ነው የምላችሁ፣ ልጁ ባለትዳር እኮ ነው እናንተ። የሁለት ልጆች አባት እኮ ነው። ይሄ ገንዘብ እኮ እናንተ አሳበዳችሁ ሩታና አብርሃምን። ወይኔ ኪዳነ ምሕረት በጣም ገረመኝ። እውነቴን ነው የምላችሁ። እንግዲህ ልጁ ባለትዳር ነው። ብዙዎቻችሁ ደግሞ የነ አብርሃም እና የነ ሩታ ስራ በራንክ አይደለም፣ እውነት ነው፣ በራንክ አይደለም፣ እውነት ነው የምትሉ ሰዎች አበዳችሁ ልበል። እነሱ እኮ እርፍ ብሎ የስራችሁ እየሰሩ እኮ ነው። አረ ተረጋጉ እናንተ፣ ምን እየሆናችሁ? እውነቴን ነው የምላችሁ። አብርሃም እና ሩታ ምንም አይነት ጥላቻ የለም፣ ምንም አይነት ነገር የለም። እነሱ ድራማ እየሰሩ ነው አሉት። ገንዘብ ያገኙ፣ ሰብስክራይብ ያገኙ፣ ቪው ያገኙ። እንግዲህ ሰብስክራይብ ሲደምር ወይም ደግሞ ከፍ ስል ደግሞ ዩቱበር በጣም እንደሚከፍል ታውቃላችሁ አይደለም? ሩታና አብርሃም ደግሞ በዚህ ሰዓት ለቤቱ ራሱ ማለት ነው ኪራይ 30,000 ብር ነው የሚከፍሉ በወር። አስቡት። የሩታ ዩቱብ ቤት ኪራይ ከከፈለ የአብርሃም ደግሞ እንግዲህ ቀለብ ይሆናል። እንደዛ ነው ራሳችሁን የቻሉ ያሉት ማለት ነው። እንግዲህ ይሄ ልጅ ደግሞ ተገዝቶ ነው ማለት ነው። በቀን ስንት ይከፈልላችኋል ይሁን ማለት ለዚህ ልጅ አሁን በቀን ስንት ነው የምትከፍልለት ለአንድ ቪዲዮ? በጣም ከባድ ነው። በጣም እንግዲህ እንደዚህ ሩታዬ እያጎረሰች ዱዓ ያደረገላት መሰለኝ። ጎበስ። በዚህ ጾም ውስጥ እንደዚህ አይነት ቪዲዮ መስራትክ አንተ የወረደ ነው። እውነቴን ነው የምላችሁ፣ የወረደ አስተሳሰብ የሌለ ሰው ነው ማለት
በዚህ ጾም እኮ እንደዚህ አይሰራም። ሰው